የመከላከያ ዋር ኮሌጅ በስትራቴጂክ አመራር ባጃጭር ኮርስ ያሰለጠናቸውን አምስተኛ ዙር ተማሪዎችን ማስመረቁን የፌዴሪ መከላከያ ሰራዊት አስታወቀ። ተመራቂ አመራሮቹም ዓለም አቀፋዊ ሀገራዊና አካባቢያዊ ሁኔታዎችን መረዳትና መተንበይ የሚያስችል እውቀት እንዳገኙም ተገልጿል። በኮሌጁ በተካሄደው የምረቃ ስነ ስርዓት ላይ የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም ዓላማችን ፈጣን ተለዋዋጭና የተገማች ሁኔታዎችን እያስተናገደች መሆኑን በመጠቆም ተመራቂዎችም ዘመኑ የሚጠይቀውን መተግበር ይጠበቅባቸዋል ሲሉ አሳስበዋል። ሰራዊታችን በአንድ በኩል የተረጋጋ ቀጠናዊ ሁኔታ ለመፍጠር በዓለም አቀፋዊ ሰላም ማስከበር ተልዕኮዎች የተሰማራ አመርቂ ስራዎችን በመስራት ሲሆን በሌላ በኩል ወደ ራሱ የሚሰነዘሩ ጥቃቶችን በማያዳግም ሁኔታ እየመከተ ይገኛል። እነዚህ ሁኔታዎችን ጠንቅቆ የተረዳው የተቋማችን ስትራቴጂ አመራር በርካታ አቅም ፈጣሪ አቅሞችን በመገንባት በየደረጃው የማስተማርና የማሰልጠን ላይ ይገኛል። ከዚህ አንጻር የመከላከያ ዋር ኮሌጅ ከተቋቋመ አጭር ጊዜ ቢሆንም የተቋሙን የአመራር ስልጠና ፍላጎት ለማሟላት እየተጓዘበት ያለው መንገድ እጅግ አበረታች ደረጃ ላይ ይገኛል። ለአምስተኛ ዙር የስትራቴጂክ አመራር ተማሪዎች ተንቀሳቃሽ የመስክ ስልጠና በማካሄድ የተሻለ እውቀት እንዲያገኙ ተደርጓል ያሉት የመከላከያ ዋር ኮሌጅ አዛዥ ሜጀር ጀነራል ቡልቲ ታደሰ በበኩላቸው ኮሌጁ የሰልጣኞችን የስትራቴጂክ አመራር እውቀት ለማሳደግ የተለያዩ ወታደራዊ ዘመቻዎችን የማቀድ የማደራጀትና በውጤት የመምራት ክህሎት እንዲኖራቸው የሚያስችል የመማር ማስተማርና የምዘና ስነ ዘዴን በጥልቀት እየተሰራበት ስለመሆኑ አስታውቀዋል። የሀገራችን ብሔራዊ ጥቅም ለማስጠበቅ በየደረጃ ያሉ አመራር ችግሯቸውን ተረድቶ በሰላምና ዲፕሎማሲያዊ በወንድማማችነት መሪ በትብብር ሀገራችን ጥቅም ለማስጠበቅ የሚያስችል መንገድ ማወቅና መረዳት፣ የአመራር መሪን መከተል፣ ፕሮፌሽናሊዝም የሰራዊት ግንባታ ላይ በተደራጀ መንገድ ማስራት ይጠበቅብናል። እሱን እየሰራን እንገኛለን። በአፍሪካ ቀንድ አካባቢ ያልተረጋጋ ሁኔታ በሀገራችን ላይም የባዳና የባንዳ ጸረ ሰላም ኃይሎች ግንባር ፈጥሮ ውስጣችን ሰላም ማወክ ተፈጥሮ ሀብታችን እንዳንጠቀም ከመፈለጉም በላይ የተዘጋ በር እስረኛ እንድንሆን በማህበራዊ ሚዲያ ጭምር ኢትዮጵያን ለማተራመስ አበክሮ ይሰራሉ። ካሉ ብሔራዊ አቅሞቻችን ውስጥ አንዱ የመከላከያ አቅም መሆኑን በተመረጡ ስትራቴጂካዊ አመራር መሰረት በሚመደቡበት ቦታ ሰልጣኞቹ ቀጣይ ያሉትን ችግሮች በመረዳት ከተልዕኳችን አንጻር ሀብትና ንብረትን በጥብቅ ዲሲፕሊን የመምራት ስራ እንድትሰሩ በቂ እውቀት አገኝታችኋል ተብሎ ይጠበቃል።